ፍቅር ሲጓደል ከሙሐመድ ቃሲም ቆይ አንዴ ወዶቼ ከተረካው በፊት ቪዲዮ ላይክ በማድረግ ጀምሩ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ መልካም ቆይታ ሞተች እንዴ አረ ኒንጃ አራራፋትንካት ከሞተች አሻራ ይገኝባትና ዘብጥያ እንዳትበሰብስ አጉል ጸድቃለሁ ብለ እስኪ ዝም በይ እጭ ሁሌም ክፉን እንጂ ፍጹም ደጋፍሽ አይገባም አይደል ተናገር ያለው እኔ ሰውነቴን ማዳመጥ በማልችልበት ሁኔታ የሚያወሩትን ማዳመጤን ማመን ከብዶኛል ሰዎቹ በኔ ጉዳይ ንትርካቸው እንደቀጠለ ነው አረ አንተ ሰውዬ ግድ የለህም ለፖሊስ እንደውል ሴቲቱ ድምጿ መርገብገብ ጀመረ እግሯ ማሊያትማ አረ ደምታለች ቱ አውሬዎቹ ወይኔ ልጄን እሪ ብላ ማልቀስ ጀመረች አብሯት የነበረው ሰውዬ ደንግጦ እንዴ አንቺው በሰሻረፍሽው አሁን አትንካት እስቲ እንዳልነበር በይ ዝም በይ ይልቅ ነብሷ ይወጣ አይመስለኝም በዚህ ሁኔታ ከቆየች ግን እዚሁ መሞቷ ነው እርጅኝና ደግፈን ጋሪው ላይ እናውጣት በይነይ ተነሽ እንባሽ ምንም አይፈይዳትም እዚህ ግድም ያለው ጤና ጣቢያ እንውሰዳት አረ ግን ዲያስ አይሆንም ቤት ነው የምንወስዳት በይለሊት ከይታ መጣናት ልንል ነው የቀየው መጠቋቆሚያ ልታረገኝ አንቺ የሰው ነፍስ ያለፈ ስለስምሽ ታስበያለሽ ብቻውን ፍስፍስ አድርጎ አንስቶኝ ደረቅ እንጨት ላይ በጀርባ ያንጋለለኝ ከዛ የፈረሶቹ ኮቴ ከጎማ አሽከርክሪት ድምጽ ጋር ሰማው ሴቲቱ ጠብቀኝ እንጂ ሚስትህን ለጅብ ጥለው የት ትሄዳለህ እያለች ድምጿ ሲረቅ ተሰማኝ ማን ነው ይሄ ሰው ሚስቱን ጥሎ ወዴት ይወስደኛል ብያሰብኩኝ ፊቴ ላይ ቀዝቃዛ አየር ተሰማኝ እንዴትም ታግዬ አይኔን ከፈትኩ አምራዊ ሰማይ ተቀበለኝ ሳላስበው ቅዱስ ትዝ ብሎኝ ፈገግ አልኩኝ እናት ዓለም ነቃሽ እንዴ እሰይ የኔ ልጅ ሰውየው ሰማዩን ከልሎኝ ከላይ ወደ ታች ያየኝ ሲያወራ አየሁት ሳየው አባቴን መሰለኝ ጥቅጥቅ ያለው ጺሙ ነጭ ጣል ጀምሮታል እድሜውን 40ዎቹ መጨረሻ ገመትኩት ዓለምዬ ደገመና ጠራኝ የት ነኝ ምን አልሽኝ እኔ እናት አለና ጆሮውን ወደ ከንፈሬ ሲያስጠጋ ከንፈሬን ማንቀሳቀሴን እንጂ ቃላት ማውጣት መቸገሬን ገባኝ ደገመና ምን አልሽኝ እምዬ አለኝ እንደዛው በተንጋለልኩበት ጆሮውን ወደ አፌ ቀስሮ የት ነኝ አልኩት ድምጼን ለመጨመር እጅጉን ታገየ ደህና ነሽ በጎ ነሽ እናቴ ብሎኝ ከላይ ላይ ተነሳና ጋሪውን አዙሮት ወደ መጣበት ሽምጥ ይነዳ ጀመረ አስካለ አንቺ አስካለ የቀደሟን ሴትዮ መሰለኝ ሲጣራ ሰማሁት ይህን ጊዜ ከነበርንበት ብዙም እንዳራቀን ለመገንዘብ ሰከንድ አልፈጀብኝም ነበር አስካለ ድምጿን እንኳን ሰምቼ መመናቀሯ እስኪገባኝ ዝብነን ብላ ምን አባክንስና አንዳች ቋጤን ድርምስ ያርገ ጥለኝ ዳውን መጣራኝ አለችው እኔ በተንጋለልኩበት ሁኔታ ሰማዩና አልፎ አልፎ በነፋስ የሚንቀሳቀሰውን የሰውየውን ጥምጥም ጫፉን እንጂ ምንም አይታየኝም ሰውነቴ ይከርቶኛል ምንንም ማዘዝ አልቻልኩም አስካሊ ነቃችኩ ነያው ባይዚ ጎን ይውጪ ነይ መዋ ቤት እንውሰዳት ነይ ተርፋለች አላት ደስታ በሚያስተጋባበት ድምጽ ከዛ ጋሪው ተንቀሳቅሶ አስካለ ስትወጣ ተሰማኝ አስካለ ወፍራም ሳትሆን አትቀርም ጋሪው በጣም ተንገጫገጨ እንደወጣች ፊቴ ላይ ተከመረች ግንባሯ ላይ ፀሐይ የተነቀሰች አይኗ ፊቷን የሞላው አፍንጫ የሚባል ያልፈጠረባት ከንፈሯ ከመሳሳቱ የተነሳ መስመር ብቻ የሚመስል ትንሽዬ ፊት
ፊት ለፊቴ ግጥም አለ። በላይ እቺ ልጅ ነጋሽ በየነ ልጅ አይደል እንዴ የምትመስለው? አስካለ ደግሞ ሁሉንም ሰው ማመሳሰል ትወጃለሽ። በየት በኩል ነው እንዲህ የእናትሽን ሚጥሚጣ የመሰለ ቀይ ጠጉር ያላት ልጅ ከኛ ቀይ ትሆናለች ብለሽ መገምቺ? እኔ ራሷ ነች ወጣኝ ትመስላለች እንጂ። ይህን ጊዜ ጸጉሬን ማየት ተመኘው። መቼ ነው ያቀለምኩት? ትላንት በመስታወት ሳየው ጥቁር አልነበር እያልኩኝ ትግል ውስጥ ገባው። እጄን ሰድጄ ራሴን መንካት ፈለግኩ። ጸጥ። ሰውነቴ በድን ሆኗል። ምንም በፍጹም እየታዘዘኝ አይደለም። አንገቴን ማዞር ፈለግኩ። የለም። በጀርባዬ እንደተንጋለልኩ ፊቴ ላይ ብቻ ቀዝቃዛ ነፋስ ይሰማኛል። ሌላ ሰውነቴን ላዳምጥ ሞከርኩ። የለም። ፊቴን እንጂ የሚበርደኝ አንድም አካሌን ማዳመጥ ተሳነኝ። በላይ አረ ልጅቱ እያለቀሰች ነው። የቅድሙ ፊቴ ላይ ተደገመ። እንዴ እናቴ የኔ ልጅ። የቅድሙም ሰውዬ ፊት ድጋሚ ከበላይ ሆነ። ሽቅብ ሳያቸው መከፋቴ ጨምሮ በተንጋለልኩበት ተንሰቀሰቅኩ። አሁንም ሰውነቴን ማዘዝ እንደከበደኝ ነው ያለሁት። ታይ ልጄ ደርሰናል፣ ታይ አታልቅሺ ብላ አስካለ ፌስታል ማንኮሻኮሽ ጀምራ አንዳች የሚያህል ጋቢ አውጥታ ሰውነቴን አለበሰችኝ። ነፍሴ ወደ ሰውነቴ ምልስ ስትል ታወቀኝ። ብርድ አደንዝዞ የነበር ለካ ሰውነቴ ከዳኝ አልኩኝ። ቀጥሎ የቅድሙ ሰውዬ አስካለ ለእናትሽ የቋጨሽውን ጋቢ እስከ ደሙ አለበሻት ብሎ በመገረም ድምፅ ጠየቃት። በልዬ እንባዋን አታይም? ስፍስፍ አለች እኮ ነው ያፈር ልብላ ልጄን እያለች ለቅሷን ማስነካት ቀጠለች። ኧረ ዝም በይ፣ ወደ ቀዬው እየደረስን ነው። ይልቅ ፊቷን ሸፍኝ። ምንድነው ካሉን ጋቢው ጭቃ ላይ ወድቆብን እየመለስን ነው እንላለን። ደቃቃነቷ ከጋቢው ስር ሰው ስለመኖሩ ስለማይታወቅ ግድ የለም ሲል ሰማሁት። መቼ ነው የደቀኩት? ወፍራም ደንደን ሞላ ያልኩ እንደሆንኩ ነው ራሴን ማቀው። ጌታዬ ቼ የሚሏት ሴትዮ እኔ ነኝ ወይ ብዬ ራሴን መጠራጠር ስጀምር ትንሽዬ ወፍራም እጅ ፊቴ ሙሉ ለሙሉ ነጭ ሲያለብሰኝ አስተዋልኩ። ቀጥሎ የሌሎች ሰዎችን ድምጽ ሰማው። በላይ ምን ነው ጃል ሳትሄዱ መጣችሁሳ? ከመቅጠኑ የተነሳ የሴትዮን የወንድ ያለየሁት ድምጽ ይጠይቃል። ቀጠል አድርጎ በላይ ምን ባካ አስካለ ስትዋከብ ጋቢውን ጭቃ ላይ ጥለው ይዘነው ተመለስን እኮ። አሁን በትክክል የሴት የሆነ ድምጽ እና ምን ነው ዘረጋችሁት ሰብሰብ አታደርጉትም ነበር ብላ በምን ፍጥነት እንደሆነ አላውቅም ጋቢውን ከግሬ ላይ ሰበሰበችው። ከዛ ድምጽ አውጥታ ሪ ብላ ጮኸች። ይህን ጊዜ በላይ ከጋሪው ዘሎ ወረደና አፏን ጥርቅም አድርጎ ይዞ ዝም በይ ነይ ቤት እናውራ፣ ደጀን አንተም ተከተለኝ ብሎ ኮቴያቸውን እየተመተሙ ሲሄዱ ተሰማኝ። ይህን ጊዜ አስካለ ከፊቴ ላይ ገለጥ አድርጋ አለሽ አለችኝ። ፈገግ አልኩላት። እንዳው ወስዳው መሰለኝ በእጄ ያለች እና ጋሪውን እየገፋች ወደ አንድ ጉም ለብቻ የተሰጠው የሚመስል ግቢ ይዛኝ ገባች። እኔም ራሴን በጥያቄ ማስጨነቅኩን ተያያዝኩት። ምንድነው የተፈጠረው? እንዴት ነው እዚህ የተገኘሁት? ለመጨረሻ ጊዜ ምን ሳደርግ ነበር? ከማን ጋር ነበርኩ? ቅድም የሚያወሩት ቀይ ቀለም ያላት የማን ጸጉር ነው? መቼ ነው የቀነጨርኩት? ራሴን በጥያቄ በውጥርም አንዱንም መመለስ ተሳነኝ። ስሜ ማን ነው? ቅዱስ ማን ነው? ማን ነበርኩ? እንዴት ነው ከሁሉም ነገር በላይ ቅዱስን ያስታወስኩት? እንዴት ስሜ ጠፍቶኝ ስሙን ሳረሳ? ለኔ እጅግ አስፈላጊ ሰው ሳይሆን አይቀርም። እሰይ ቢያንስ ማፈቅረው ሰው ነበር ብዬ ተጽናናው። ራሴን ብረሳም እሱን ማስታወስ ብቻ ወደ ማንነቴ ያደርሰኛል ብዬ ደመደምኩ። አስካልዬ ውሃ ሙቂላት፣ ደጀን ታዲያ ደራህን አንቺም እንደዛው ወርቅዬ አለ በላይ ለመመጠም ማስጠንቀቂያን በመሰለ ድምጽ። አረ ጌታዬ አንተ ካልክ ምን ገዶን? ወርቅዬ ያላት ሴት መሰለች ይመላሿ።
በተንጋለልኩበት ሚሉትን ስሰማ ሁለት በላይም አስካልም ያልሆኑ ሰዎች ቁልቁል ሲያዩኝ ተመለከትኩ። ሴቲቱ ቱ አፈር ልብላ አንድ ፍሬ ልጅ አለች። ወንዱም ቀጠለና እቺን የመሰለችው ለላ እንዲጮቱባት ፊቱ አልተረፈም እኮ ከማለቱ ወይኔ ልጅት ፊቴስ ምንድነው የሆነው የሚል ድንጋጤ ያርገፈገፈኝ። በላይ ደንግጦ እንደ ቀድሙ እፍስ አድርጎ አቀፈኝ። አይዞሽ አይዞሽ እመዋ ተርፈሻል እያለ ከተንጋለልኩበት እንደ ልጅ አንስቶ ሲያቅፈኝ መቅለሌ ለኔ እንኳን ገባኝ። አዎ ከስቻለሁ ማለት ነው። ምን ያክል ጊዜ ነው በዚህ ሁኔታ የቆየሁት? እንዴት ያለው የሚጨንቅ አለማወቅ ነው። ወደ በላይ ደረት ልጥፍ ብዬ እየየና ቀልጠው ገባው። እንደ ልጅ ሹሩሩ ብሎ አባበለኝ። ወርቄም ደጀኔም አስካለም ዝም ብለው ቆመው አዩት። የአስካለ ፊት ላይ ቅናት፣ የወርቄ ፊት ላይ ሽሙጥ፣ የደጀኔ ፊት ላይ ሀፍረት ሳይ በላይ እጅግ ስፍስፍ ብሎ እንዳቀፈኝ ገባኝ። ግድ አልሰጠኝም። ምክንያቱም ይህን እቅፍ ከአባቴ ለይቼ አላየውም። ልቤ እሱን ሲያይ ሲረጋጋ ታወቀኝ። አስካለ ወደኛ ቀረበችና ውሃው ሙቋል፣ እዛ ግድም ድንጋዩ ላይ አስቀምጣት። አስካልዬ ሰውነቷን ማዘዝ የምትችል አይመስለኝም። እና እንደታቀፍካት እንጠባት ነው የምትል አንባረቀችበት። በላይ ዝም ብሎ ደጀኔን ሳየው በሕግ አምላክ ሴት ልጅ ናት እኮ እንዴት ነው ራቁቷን የምታቀፋት እያለ ተንተባተበ። ይህን ጊዜ ወርቄ አምጣትና እኔ ላስቀምጣት፣ መያዝ ብቻ አይደል አትከብደኝም አለች። በላይ እንደታቀፈኝ ወስዶ ወርቄ ላይ አስቀመጠኝ። ወይ ገለባ እስከሷ ይመዝናል አለች። አስካለ የውሃውን ሙቀት በእጇ ለክታ ቀዝቃዛ ውሃ ልትጨምር ወጣች። ይህን ጊዜ በላይም ደጀኔን አስከትሎት ወጣ። አስካለ ከሄደችበት እስክትመለስ ብላ ነው መሰል ወርቄ ታወራኝ ጀመር። ስምሽ ማን ይባላል እመዋ? ስሜ ማን ነበር? ዛሬ ምን ውስጥ ነኝ? ጭንቅላቴ ባዶ ሆነብኝ። ወርቄ የጠየቀችኝን ሳልመልስ አስካለ ውሃውን ይዛ ገባች። አስካልዬ ልጅት የምትሰማም አትመስለኝ። እንዴት አለቻት። አንቺ እስክትመጪ ስምሽ ማን ነው ብላት አባከናም አላለችም። ድንጋጤ ይሆናል፣ ህመምም ላይ ናት። በዚህ ጭንቅ ውስጥ እንኳን ስሟ አምላኳን አትረሳም ብለሽ ነው አለቻት አስካለ። ወርቄ ከንፈሯን መጠጠችልኝ። አስካል ውሃውን ካናቴ ስታንቆረቁረው አንዳች ህመም መላ ሰውነቴን ወረረው። ፊቴን ጀርባዬን እንደ ጉዲ ጠዘጥዘኝ ገባ። አጫ በረዶ በመሰለ ጨርቅ እየጠረገች ስታጥበኝ የጨርቁ ቀለም ወደ ድፍርስ ቀይ ተቀየረ። ደነገጥኩ። ከሰውነቴ ላይ የምታጠበውን ደም ስመለከት በግ ቢታረድ ይሄን ያክል ደም ይወጣዋል ብባል አላምንም። ምንድነው የተፈጠረብኝ? እምባዬ መንታ የሆነ መውረድ ጀመረ። አስካለ ይሄን ጊዜ እመዋ አሳመምኩሽ እንዴ ብላ ላፍታ እኔን ማጠብ አቆመች። ወርቄ በበኩሏ እሷን ካጠብሽ በኋላ እኔንም ማጠብሽ አይቀርም፣ ልጅቷ በነፍስ መትረፏ ተአምር ነው። ታያለሽ ከሰውነቷ የሚወጣውን ደም። ለመሆኑ የሰው ልጅ ይህን ያክል ደምስ በሰውነቱ ውስጥ አለ? አንቺ ይህን ታያለሽ፣ ያገኘናት ቦታ የነበረውን ደም አላየሽም። የምን ቦታ? የወርቄ ድንጋጤ ፊቷ ላይ በገሃድ መነበብ ጀመረ። ይህን ጊዜ አስካለ በመጠራጠር ድምፅ በላይ ምንድነው ያላችሁ አለቻት። እኔን ማጠቧን ገታ አድርጋ ከተማ የምትኖር እህቱ ልጅ እንደሆነችና የሰፈር ጉልቤ እንዳይሆኑ አድርጎ ሰባብሯት ቤተሰብ ትሞትብናለች ብለው ወደሱ እንዳሸሿት ነው ለኔና ለደጀኔ ነገረን አለች። ይህን ጊዜ አስካለ ትንሽዬው ፊቷ ቲማቲም መሰለ። ተንተባተበች። ግድ የለሽም አስካልዬ፣ እኔና አንቺ እንኳን ይችን ቀርቶ ስንት ነገር ሳውግተን የለ። ንገሪኝ፣ ግድ የለሽም። ምን ያክል ሚስጥር ጠባቂ እንደሆንኩ ታውቂያለሽ እያለች አባበለቻት። በእጄ ካልሽማ ግን እንደው አፈርሶን ወርቅዬ፣ እንደው በላይ እንደነገርኩሽ የሰማ ቀን ሰውማ ያደርገኝ
አፈርሶን ትንፍሽ እንዳትይ አለቻት። ፈረሰኛው ጊዮርጊስን አስካልዬ ስትል ማለችላት። ምን ሆነ መሰለሽ በላይ ጠዋት የሚሰግደውን ስግደቱን ሰግዶ እናቴ ቤት ባለፈው የቋጨዋትን ጋቢና ደርስ በዛውም ሰላም እንላታለን ብሎኝ መንገድ ወጣን። ኋላ ወንዙ አካባቢ ልንደርስ ስንል ታዲያ አስፋልቱ ስር ሰውነቷ ተራቅቶ ጠጉሯን ቁጥቋጦ ቆንጥጦ ይዟት ፍንችር ብላ ስናት ነፍሳችን ወጥቶ ስንከንፊደን አፈስናት። እንደውም በላይ ታያትን ካጦስ ትሆንብናለች ሲለኝ ኧረ ሴት ልጅ ናት እኮ እዚህ ጥለናት እንጂ በማይበላትም ብዬ የእናቴን ጋቢ አከናንቤ ስከንፍ ይዣት መጣሁ ልሻለሁ ወርቅዬ ብላ ራሷን ጻድቅ አድርጋ ከንፈሯን በመምጠጥ ጀብዷን አወራች። እናት ነሽ እኮ ድሮም አንቺ አስካልዬ ስትል አሞገሰቻት። ኧረ ተይ እባክሽ ልጅም ባልወልድ አንጀቴን ስፍስፍ ነው ምን ላደርግ ብለሽ ነው ብላ እንደመሽኮርመም አለች። እኔን ከነመፈጠሬ ረስተው እኔው ፊት ስለኔ ሲያወሩ ዝም ብዬ ሰማቸው። በመሃል ያቆመችውን አጠባ ቀጥላ የደረቀብኝ እንደሙሉ አስወገደች። አስካልዬ ይሄ ነገር ምንድነው? ወርቄ እላይዋ ላይ እንዳለው መርገፍገፍ ጀመረች። ይሄ ደም የወላድ ደም ይመስላል። አረ ጽንስ ሳይጨነገፍባት አይቀርም አስካልዬ ብላ እየየዋን ታቀልጠው ገባች። ይህን ጊዜ በድንጋጤ አልታዘዝ ያለኝ አንገቴ ታጠፈ። ጎንበስ ብዬ እግሬ መሃል አየው። ወርቄ ባቷ በትኩስ ደም ሲረስ ስትርገፈገፍ ከላይዋ ላይ መሬት ዘጭ አደረገችኝ። እኔ ህመሜን ሁሉ ረስቼ እንደ ውሃ ከውስጤ የሚጎርፈውን ደም እገታ ይመስል ሆዴን ጥብቅ አድርጌ ያስኩኝ። እጄም ታዘዘ ይልበል። በስሜት ብዙ ነገር ማድረግ እንደቻልኩ ስረዳ ደስ አለኝ። ግን ሁሉን እንዳደርግ ያደረገኝን ስሜት ሳስብ ድጋሚ ከፍተኛ ህመም መላ አካሌን ያራውጠኝ ገባ። እርጉዝ ነበርኩ። የስንት ወር? የማን ልጅ? የቅዱስ ይሁን? ይሄ ስሙን ብቻ ማስታውሰው ቅዱስ ምን ነው? ማን ነው? ልቤን ፍንቅል አድርጎ የሚወጣ ስቃይ አንሰፈሰፈኝ። ድምፅ አውጥቼ ማልቀሴን የተረዳሁት በላይና ደጀኔ ተከታትለው እየተንደረደሩ ሲገቡ ሳይ ነው። በላይ ባየው ነገር ደንዝዞ ቆሟል። ደጀኔ ፊቱን እየሸፈነ ወጣ። እኔ በላይን ሳየው ብሶቴ እምባዬ ጨመረ። ይህን ጊዜ አስካለ እሱንም ወርቄንም እየገፋች አስወጥታ በሩን ከረቸመችው። ወርቄ ከውጩና አስካለ አንቺ ኧረ እንዲህ በደም ተለውሽ ወይ ትገፊኛለሽ ስትል ሰማዋት። ወርቅዬ ይሄን ጋቢ ደርቢና ቤት ሂደሽ ታጠቢ፣ አፈርሶን ሰው እንዳያይሽ አደራ ሲላት በላይን ሰማሁት። አንቺ ልጅ የሆንሽውን ነገር ንገሪኝ። እኔ ሴት ነኝ፣ ህመምሽ ይገባኛል። ተደፍረሽ ነው ያረገሽው? ማን ነው ጀርባሽን እንዴ ተለተለሽ? ፊትሽ ላይ ያለውስ ትልቁ ቁስል በምን ወጣ? ለኔ እንኳን ስሰማው አዲስ የሆነብኝ የምሰማውን ነገር በጥያቄ ታዥጎደጉደው ገባች። አስካለ ነው አይደል ስምሽ? አልኳት ድምጼ እየተርገበገበ። አዎን አለችኝ ድምጽ ማውጣቴ የገረማት ይመስል። እኔ ስሜን እንኳን አላስታውስም። ነፍሰ ጡር እንደነበርኩ ይኸው አሁን ካንቺ ጋር ማወቄ ነው። የተፈጠረብኝና የሆንኩትን አንድም አላስታውስም። አንቺም ባለቤትሽም መልካም ሰዎች ናችሁ። እባክሽ በሴትነትሽ አምላክ ይዤሻለሁ። እስካስታውስ ድምጼ ተርገበገበ። ስቅስቅ ብዬ አለቀስኩ። ይቅር በይኝ እመዋ፣ ታይ የኔ እናት ዝም በይ፣ ምንም ችግር የለውም። የበላነውን በልተሽ ትኖሪያለሽ። ቤታችን ቤትሽ ነው። አይዞሽ፣ አላህ ጤናሽን ይመልስልሽ አለችኝ። ይህን ጊዜ አስካለና በላይ ሙስሊም መሆናቸውን ተገነዘብኩ። ልቤ ትንሽ ሲረጋጋ ታወቀኝ። በያውን ተጣጠቢና ተነሺ፣ ተመስገን ነው፣ እጅሽም ልሳንሽም ተፈታ ብላ የፎይታ ፈገግታ ፈገግ አለች። እኔም ፈገግ ልልላት ስሞክር ጉንጬ ላይ በትልቁ መተርተሬ ታወቀኝ።
እጄን በፍጥነት ሰድጄ ጉንጬን ዳበስኩት። መዳፌን የሚበልጥ ትልቅ ቁስል ራሴ ላይ አስተዋልኩ። አስካልዬ ውሃውን ስጪኝና መስታወት አምጪልኝ እባክሽ አልኳት በልምምጥ ድምፅ። ውሃውን አጠገቤ አስቀምጣ ወደ ቀጣዩ ክፍል ገባች። እሷ ስትሄድ ራሴን አበርትቼ የጀርባዬን ጥዝጣዜ ችላ ብዬ ራሴን ማጣጣም ጀመርኩ። ልጄ ከውሃ ጋር ተቀላቅሎ ሲወርድ እምባዬም ጉንጬ ላይ ኩልል እያለ ወረደ። አስካለ ጊዜ ልስጣት ብላ ነው መሰለኝ ውስጥ ገብታ ቆየች። ይህን እድል ተጠቅሜ ራሴን በደንብ አጸዳው። እንደጨረስኩ አስካለ ከገባችበት አንዳችም ያክል መስታወት ይዛ ብቅ አለች። አፈር እያለች በልዬ ባለፈው ከተማ ሲወርድ ስጦታ ብሎ የገዛልኝ ነው አለችኝ። ስለ ባሉ አስታውራ ጉንጯ ይቀላል፣ ፍቅራቸው ያስቀናል። በመሃል ቅዱስ በድጋሚ ጭንቅላቴ ላይ መጣ። ስለ ፍቅር በሰማው ቁጥር ካሰብኩትማ ይሄ ሰው ለልቤ ቅርብ ሳይሆን አይቀርም ብዬ ደመደምኩ። አስካለ መስታወቱን ግድግዳ አስደግፋ አቁመው ወደ ቀደሙ ክፍል ተመልሳ ገባች። ይህን ጊዜ ይህን እድል ተጠቅሜ እርቃኔን መስታወቱ ፊት ተከተልኩ። አይኔን ማመን አልቻልኩም። ጸጉሬ ጥቁር የሚባል ቀለም የማይታይበት ቀይ ነው። ግንባሬ በተወሰነ መልኩ ያበጠ ይመስለኛል። አይኖቼ ያባብጠዋል፣ ሊገጠሙ ደርሰዋል። ከሱም በላይ ግን አይኔ ድፍርስርስ ብሎ ሰካራም አስመስሎኛል። አፍንጫዬ ሰልካካ ነው። አንድ ጥሩ ነገር ናየው። ከንፈሬ የደረቀ የተሰነጣጠቀ ነው። ከዛ ውጪ ጉንጬ ላይ አንዳች ባዕድ የመሰለ ትልቅ ቁስል ተከምሮ የግራ ፊቴን ሙሉ በሙሉ ደም አልብሶታል። አንገቴ እንደ ሰውነቴ አይደለም፣ አጠር ያለ ነው። ራሴን አውቀዋለሁ ሞላ ያልኩ ነኝ ብዬ እንዳምን ያደረገኝ አንገቴን ሳይ ነው። ሰውነቴ እጅግ ቀጫጫ መሆኑን መስታወቱን መሰከረልኝ። እኔ አእምሮም ውስጥ ያለችው ሴትና አሁንም ማያት ፍጹም አንድ አይደሉም። ግራ እንደተጋባው ወደ ጎን ዞር ነገር አልኩና ጀርባዬን ለማየት ሞከርኩ። ከግማሽ ጀርባዬ ላይ ያየሁት ሰቅጣጭ ቁስል እንደ ራሴ ቁስል ሳይሆን እንደ ሰው ተጸየፍኩት። ባላየሁት ጎኔ ዞርኩና ያንንም አየሁት። ያስደነግጣል። እንኳን ሰው ላይ እባብ ላይ እንደዚህ ያለ ድፍረት ማየት አልተለመደም። ሰውነቴ በጣም መተልተሉ ላይ የጅራፍ ወይ የዱላ ነው ለማለት ይከብዳል። እንዳልነበረና እንዳይሆኑኝ የማይሆን ሰውነት እንኳን በማላውቅበት ደረጃ ላይ ነው ራሴን ያገኘሁት። ማረ በፈጠረሽ ወይ አስካለ በአፍረት ፊቷን ከኔ አዙራ በእጇ የያዘችውን ሰፊ ቀሚስ ወደ እኔ ዘረጋች። እጄን ሰድጄ ስቀበላት ሆዴ ላይ የመበለዝ ምልክት ተመለከትኩ። ልጄን ያወረደው ይህን ምልክት ያሳረፈ ክስተት ነው ብዬ ደመደምኩ። ልብሴን ከለበስኩ በኋላ አስካለ በሩን ከፍታ በላይ ልጠራ ወጣች። በድጋሚ ራሴን በቀሚሱ ማየት ጀመርኩ። ይህን ጊዜ ከየት እንደሆነ ማወቅ የከበደኝ ትውስታ እየተሽጎደጎደ ጭንቅላቴን የወጥረኝ ገባ። ይቺን በር ለቀሽ ከወጣሽ ሬሳሽን ለጅብ ነው የምወረውረው። ዛሬ ምንም ስላልሰራሽ ምንም ምግብ የለም ማለት ነው። ተዋወቂው፣ ከዚህ በኋላ ከሱ ጋር ነው የምትኖሪው። ጭንቅላቴ ውስጥ ረጅም እንደ እድሜዋ ያለበሰች ቀጭን አሮጊት ሴትዮ የምትለው አንድ በአንድ እየመጣ ያስጨንቀኝ ጀመር። ሰውነቴ በላብ መጠመቅ ጀመረ። አቅለሸለሸኝ። ወደ አእምሮዬ የሚጎርፈው ትውስታ እንደቀጠለ ነው። አሁን የሆነ አይነግቡ ቆንጂዬ ልጅ እየታየኝ ነው። ቢታንያ ከኔ ጋር ነኝ። ይሄ ህይወት አይሆንሽም። እጠብቅሻለሁ፣ እንከባከብሻለሁ። እባክሽ ከዚህ እንሂድ። አንቺ ለራስሽ እንጂ ለሰው በፍጹም አታስቢም። እኔ ላንቺ ብዬ የከፈልኩት ዋጋ ይታይሽም? ደደብ ነሽ ቢታንያ። ቅዱስ እየወዘወዘኝ ሲጮህብኝ ታየኝ። ስሜ ቢታንያ ነው። ጭንቅላቴን ይዤ በወደኩበት ፈገግ አልኩኝ። ቢያንስ ይሄ ስሜት ይሰጣል። ቆንጆ ስም አለኝ ብዬ አሰብኩ። አሁንም ጭንቅላቴ በፍጥነት እየሰራ ነው። ቅዱስ ታፈቅረኝ የለ እንደህንን አታድርግብኝ። ስቅስቅ ብዬ ሳለቅስ እጁን ሲይዘው ምንጭቅ አድርጎ ሲያስለቅቀኝ በሩን ፊቴ ላይ ሲዘጋ ቁርጥርጥ ያለ ትዝታዎች ራስ ምታት ለቀቁብኝ። ጭንቅላቴ አሁንም በፍጥነት እየዘወረ ነው።
የተደራረቡ ስዕሎች በላይ የሚያስተጋባ ድምፅ ወጠረኝ። በደረቴ አልጋ ላይ እርቃኔን አስሩኝ። ፊቱንም አላየው ሰው ከብረት መሰራቱ በሚቅለጨለጭ ድምፁ የሚለይ ጅራፍ ጀርባዬ ላይ ባለ በሌላ ኃይሉ ሲጀልጠኝ፣ ጉልበቴ ሲከዳኝ፣ ደሜ ሲሸተኝ፣ ራሴን እንደ መሳት ሲያደርገኝ ከራስ ቅሉ ጀምሮ ፊቱ ላይ አንድም ጸጉር የሌለው ሰውዬ ዝቅ ብሎ ሲያየኝ ታወሰኝ። በዚያ አላበቃም። ቅዱስ ሆዴን ሲረግጠኝ ያንተ ልጅ ነው ደፋር እያለ እየደጋገመ በእግሩ እየረገጠ ሲደበድበኝ በፍጥነት ከሚበር መኪና ላይ ቅዱስ እንደ ልጅ ተሸክሞ ከመኪናው ወደ ውጪ ቁልቁል ሲወረውረኝ ከመንገዱ ወደ ጥሻ ቁልቁል ስንከባለል አንዳች የሚያህል አለት ፊቴን ሲተረትረኝ ሁሉ ታወሰኝ። በላብ ተዘፍቄ ስንቀጠቀጥ አስካልና በላይ እየሮጡ ገብተው ከተደፋውበት አነሱኝ። ፊታቸውን እያየው ስሜ ቢታንያ ነው ስሜ ብያቸው ራሴን ሳትኩኝ። ሁለተኛው መንቃቴም እንደ መጀመሪያው ሁሉ በወሬ የታጀበ ነበር። አስካልዬ አጥሚቱን ይውማ። የበላይን ድምፅ ስሰማ ውስጤን አንዳች መረጋጋት መላበሱ ሁሌም ይገርመኛል። መጣው ብላ አስካለ ከመውጣቷ አይኔን ገለጥኩ። ለመነሳት ሳጣጥር አይኔ ዙሪያ የታጠረው ነጭ ግርዶ ግራ አጋባኝ። እጄን ሰድጄ ራሴን ስደባብስ ፊቴ በሙሉ በፋሻ መጠቅለሉን ለመረዳት ደቂቃ አልፈጀብኝም። እምዬ ተነሳሽ? በላይ በስስት እየተመለከተኝ ይጠይቀኛል። ግራ መጋባቴን ተረድቶ መናገር ቀጠለ። ፊትሽ ላይ ያለውን ቁስል ብቻውን ለማሸግ ስላልተመቸን ሙሉ ፊትሽን ለማሸግ ተገደናል አለ። ጥፋት የሰራ ይመስል አንገቱን ሰብሮ አመሰግናለሁ ማለት ብቻ ነበር የቻልኩት። ግዴታዬ ነው፣ ለአንቺ ብዬ ሳይሆን ለጌታዬ ካለኝ ፍቅር የተነሳ እኔ የማደርገው። እንዴት አልኩት፣ ምክንያቱን ለመስማት ጓጉቼ። ከልጅነቴ ጀምሮ የማቀው ያመንኩት የልጅ አባት ያንን ሁሉ ነገር ካረገኝ በኋላ ከመንገድ ያገኘኝ ሰው በዚህን ያክል ደረጃ ለኔ መልካም የሚሆንበት ምክንያት አልታየኝም። ላንቺ በማደርገው መልካም ሁሉ አላህ ፊት አመነዳበታለሁ። ይገርምሻል፣ አባቴ ቀየው ባላባት ነበር። ቢሆንም ግን ሁሉም ልጅ ስራ የመስራት ግዴታ አለበት የሚል ሕግ ነበረው እና እኔም በልጅነቴ የቤተሰቤን በረኝነት አገለግል ነበር። ለረኝነት በጎቼን ይዤ በምውልበት ሜዳ ማለፍ ብሎ የሚገኘው ቁርአን ቤት የሚወጣ የማነብነብ ድምፅ ይማርከኝ ነበር። ታዲያ አንድ ቀን በጎቼን ማስገጥበት ሜዳ ላይ እንዳሉ ትቻቸው ወደሚያነበንቡት ነገር ጠጋ ለማለትና ለመረዳት በማለት ጆሮዬን ቀስሬ በማዳመጥ ረጅሙን ጊዜ አሳልፌ ኑሮ ከገባውበት የስሜት አርሞ ስነቃ አራቱ በጎቼ ጠፍተው ጠበቁኝ። በጭንቀት የቀረውን የቀኑን ክፍለ ጊዜ እነሱን በመፈለግ አጋምሼ ሰዓቱ ወደ መምሸት ሲቃረብ ከጠፉት በጎቼ አንዱንም አለማግኘቴን ስረዳ እዚያ ያለውበት ዝርፍጥ ብዬ በፊቴ ጉልበቴ ላይ ተደፍቼ ማልቀስ ጀመርኩ። በለቅሶዬ መሃል እውነት አንተ አምላክ ከሆንክ በጎቼን ስጠኝ ብዬ ጠዋት በሰማሁት ድምፅ የሚጠሩትን ጌታ ጠራሁት። አልቅሼ ነፍሴ መለስ ስትል ከተደፋውበት ቀና ስል አራቱም በጎቼ ከበውኝ ቆሞ ተመለከትኩ። አየሽ፣ ያን ጊዜ ያመንኩበት እንደማይጥለኝ በለጋ ዕድሜ ተገነዘብኩ። እና አሁንም ውለታ ፈልጌ የማደርግልሽ መስሎሽ ከሆነ ተሳስተሻል። ላንቺ በምድር በዋልኩት እሱ በሰማይ ይመነደኛል። አትጨነቂ፣ አልተቸገርንም። ምንም ቢፈጠር ተመልሰሽ ወደ ነበርሽበት ስቃይ አትገቢም ሲለኝ ራሴን በሳትኩበት ሰዓት የለፈለፍኩት ነገር ካለ እንደሆነ በማለት አጥብቄ ጠየቅኩት። ይህን ጊዜ አስካለ ከአፍ እስከ ገደፉ በአጥሚጥም ያለ ዋንጫ ይዛ ገባች። ወደ እኔ ጠጋ ብላም ከወገቧ ሰበር በማለት ይህን ፉት በይበት ይጠግንሻል ልጄ አለችኝ። ከእጇ ተቀብዬ ያስቀመጥኩትና ድጋሚ ስላወራሁት ነገር አጥብቄ ጠየቅኳቸው። እነሱም አንዴ እርስ በርስ አንዴ እኔን ሲያዩን ከቆዩ በኋላ አንተ ንገራት አንቺ አይነት መገባበዝ ውስጥ ሲገቡ የምትነግሩኝ ነገር ትውስታዬን ለመመለስ ስለሚረዳኝ እባካችሁ ሳትደብቁ ንገሩኝ አልኳቸው። ይህን ጊዜ አስካለ
ውል ያለው ነገር አላወራሽም። ቀጣጥለን እንደተረዳነው ከሆነ ማደጎ ውስጥ እንዳደግሽ ከዛም ጥሩ ባልሆነ ስራ ላይ ተሳታፊ እንደነበር። ጥሩ ያልሆነ ማለት የሚያወሩትን ጠንቅቄ አውቄዋለሁ። ምን ያክል አውቀውኛል የሚለውን ለማወቅ እንጂ እንዳልኩት የማላስታውስ የጠፋኝ አልነበረም። መልኬን በመስታወት ባየሁት ቅጽበት ሙሉ ሕይወቴን ተመልክቼዋለሁ። ካላስታወስሽ ይቅርብሽ እቴ፣ የሚወራስ አይደለም ብላ አንገቷን ደፋች። ይህን ጊዜ እንባዬ እንደ ጎርፍ እየወረደ ፋሻዬን ያረሰው ገባ። አስካለ ተጨንቃ አደንዛዥ ዕፅ እንደምታዘዋውሪ እንደምትጠቀሚና ሰውነትሽን ለትላልቅ ባለስልጣናት እንደምትገብሪም እየጮሽ ስታወሪ ነበር ብላ በድጋሚ ከፊቱ የበለጠ ኩርምት ብላ ቀረቀረች። በላይ በበኩሉ ምንም ነውር እንዳልሰማ ነገር በቤት ውስጥ የተንጎራደደ አስካለን ማዳመጥ ይዟል። እኔ የዓይኔ እንባ ከፊቴ ደርቆ በድንጋጤ በድን ሆንኩኝ። አሁን ያለችውን ነገር እስካሁን ያስታወስኩት ውስጥ አልነበረማ። እንዴት አልደነግጥ? አስካለ ቀጥላ ምንም ብትሆኝ ያ ያለፈ ታሪክሽ ነው። አምላክ ቤታችን ካለ ምክንያት አላመጣሽም። ከዚህ በኋላ ልጃችን ነሽ። ቀየው በላይን አጎትሽ አድርጎ ነው ያወቀው። እንደ ልጃችን እንከባከብሻለን። እኔም በላይም እንደምታየው ልጆች የሉንም። አይዞሽ፣ ባለፈ ታሪክሽ ልንመዝንሽ የሚያበቃ ጽድቅ የለንም። አሁን ተረጋጊ ብላ መታቀፈችኝ። ልቤ በቃሏ ሲሰክን፣ በዚህ ደግሞ በቅዱስ ሥራ ስበግን ቆየው። እነ ወርቄ ጋር ወደ 3 ወር ቆየው። እጅግ መልካም ሰዎች ናቸው። በላይ በእርሻ ሥራ ቤተሰቡን ያስተዳድራል። አስካለ አብዛኛው ጊዜዋን ቤት ውስጥ ብታሳልፍም ከቤተሰቧ የወረሰችውን ከብት በጥሩ ሁኔታ እንደረባላት፣ ሲሸጡም ጥሩ ዋጋ እንደሚያወጡላት በኩራት ትናገራለች። ደጀኔና ወርቄም እየመጡ እየጠየቁኝ ይመለሳሉ። ሲመጡ ብቻ የደጀኔን አስተያየት አልወደውም። አይኑን ቡዝዝ አድርጎ መጠጥ ያበለዘውን ጥርሱን አቅጥጦ ያየኛል። እድሜው ወደ 20ዎቹ ቢገመትም በምን ጊዜው ጠጥቶ ጥርሱን አሻገተ ያስብላል። አንድ ቀን አስካልዬ አልኳት። አቤት አካሌ አለችኝ። እንደሱ ስትለኝ አንጀቴ ልውስ ይልብኛል። በሕፃንነቴ ለጎዳና ጥላኝ በጨቅላነቴ ያንከራተተችኝ እናቴ ከልቧ እናት ብትሆነ ኑሮ እንደ አስካልዬ ያለች ናት እላለሁ። እናትና አባቴን አላውቅም። በልጅነቴ አንድ አውቆ አበድ መለመኛ አድርጎ ከተጠቀመብኝ በኋላ ሰው ፈንክቶ ሲታሰር አንዲት አሮጊት ሴትዮ በ5 ዓመት ያገኙኝ። እንደ ልጃቸው ተንከባክበው ትምህርት ቤት አስገብተውኝ ሕይወት ሰመረልኝ ስል እሳቸውም በ9 ዓመቴ ለጅብ ጥለውኝ አረፉ። የነበርንበት የቀበሌ ቤት በላይ ላይ ሌላ ሰው ገብቶበት ኑሯቸውን ቤት ያልኩት ቤት ውስጥ መሰረቱ። አዲሶቹ የቤቱ ባለቤቶች አዲስ ሙሽሮች ነበሩ። ሚስትየው ስራው ላይ የገባች ባሏን የምታስተዳድር ሴት ነበረች። ባሏ ከሶፋ አልጋ እያለ የሚስቱን ላብ የሚበላ ስግብግብ ሴሰኛ ሰው ነበር። ግቢ ውስጥ ካሉ ሴቶች ጋር ሁሉ ተኝቶ ለመጨረስ 1 ወር ያክል ራሱ አልፈጀበትም ነበር። ታዲያ 10ኛ ዓመቴ ላይ ነው የፋሲካ በዓል ሲመጣ ሙሽሮቹ ይዘውኝ ሙሽሪት ቤተሰብ ቤት ለበዓል ይሄዳሉ። ማርትዬ ከየት አመጣሻት እቺን የመሰለች ድንቡሽቡሽ ልጅ አሉ የሷ ቤተሰቦች። ታትዬ የገባውበት ቤት ያያቷ ነበር። ግፈኛ ሰዎች ቤቱን ከነ ቤት ዕቃው ሲያከራዩኝ ወዴት ጥላታለሁ ብዬ አስጠጋዋት። አሁን እንደ ልጄን የምንከባከባት ብላ መደባበስ ከመባል ለመጨምደድ በቀረበ ሁኔታ ጸጉሬን ይዛ ወዲያ ናጠችኝ። አንቺ እኮ ከልብሽ የኔ ልጅ ነሽ ብላ እናቷ ወደ ራሷ አቅፋ ግንባሯን ሳመቻት። መሃላቸው ቁሜ ስቁለጨለጭ የማርቲ ባል ቢታዬ ነይ ሱቅ ደርሰን እንምጣ ብሎኝ ይዞኝ ወጣ። በጣም ከመጠጣቱ የተነሳ ጉልበቱ ጋር እንኳን ሆኜ አፉ ይሸታኝ ነበር። ሽታው ከአቅሜ በላይ ሲሆን ወደ ኋላ ቀረት አልኩኝ። ይህን ጊዜ ከመሬት ብድግ አድርጎ አዘለኝ እና እጁን ቀሚሴ ስር ከቶ ማርመስመስ ጀመረ። ደንግጬ ፊቱን ሳየው ዛሬ ደጀኔ እንደማያኝ አይኑን ቡዘዝ አድርጎ በዛ ጋንጋን በሚላፉ ፊቴን ሊገሸልጠኝ የደረሰ ትንፋሽ እየተነፈሰ ምን ያክል ቆንጆ እንደሆንሽ ታውቂያለሽ? ግን ካየውሽ ቀን ጀምሮ ይህንን ቀን ስጠብቅ ነበር።
ጎረቤቶቹን አሰለፍን ያስጮኩ ስሰራት እኔንም እንደዚህ ባረገኝ ብለሽ አልተመኘሽም ነበር ሀቢብቴ እኔ ጣፋጭ እያለ አፉን ወደፊቴ ሲያሾል ባለ በሌላ ኃይሌ አፍንጫውን ጥርቅም አድርጌ ስነክሰው በቁሜ ለቀቀኝ። ይህን እድል ተጠቅሜ ወደ ቤት እግሬ አውጪኝ አልኩኝ። ቤት ደርሼ የሆንኩትን ከማውራቴ በፊት ከኋላዬ ደረሰ። ይህን ጊዜ ማርታ አፍንጫን ምን ሆነ ነው እያለች በጥያቄ ታጣድፈው ገባች። ይቺ ከይሲ ውለታ ቢስ ደክሟታል ብዬ ብሸከማት አፍንጫዬን ነክሳ ወደ እናንተ ሮጠች ብሎ በቆምኩበት ከፊቴ በሚበልጥ እጁ በጥፊ መጥቶ ሰማይ ምድሩን አዞረብኝ። ማርታም ተደርባ ጨኔ መሃል ገብታ ስጋዬ ካጥንቴ እስከሚላቀቅ በቁንጥጫ አንገበገበችኝ። ባለጌ፣ ወጭት ሰባሪ፣ ዘረቢስ፣ ለማኝ ሁሉም የበኩሉን በስድብ ገለጸ። ኩርምት እንዳልኩ ቅስሜ ደቆ ከቤታቸው ወጥቼ እግሬ ወደ መራኝ ሮጥኩኝ። ሲደክመኝ መንገድ ዳር ቁጭ ብዬ መንሰቅሰቅ ጀመርኩ። ምሽቱ እየገፋ ሲሄድ እዛው መንገድ ላይ ኩርምት እንዳልኩኝ እንቅልፍ ወሰደኝ። ከዛም የሆነ ሰው ተሸክሞኝ ሲሄድ ነቃው። ማን ነው? ምንድነው? ድምጼ እየተንቀጠቀጠ በፍራቻ ጠየቅኩ። አይዞሽ ደህና ነሽ፣ ጥሩ እጅ ላይ ነሽ አለኝ። ቀና ብዬ ፊቱን ብመለከት የማርታ አባቱን አገኘሁት። የማቀው ሰው ነው ብዬ የቀደሙን ስድቡን ሁሉ ረስቼ በትንሿ ልቤ በድጋሚ አመንኩት። ነገር ግን ሰውየው እኔን ወደ ቤት በመውሰድ ፋንታ ሆቴል ይዞኝ ሄደ። ለምን እዚህ እንደመጣን ስጠይቀው ቤት ስለተናደዱብኝ ለጊዜው ከዓይናቸው ዘወር እንድልና ነገ ራሱ ይዞኝ ወስዶ እንደሚያስታርቀኝ እያባበለ ነገረኝ። አመንኩት። እንደ አባቴ ያየሁት። ትልቅ ሰውም ስለሆነ እንደ ማርታ ባል አይልከሰከስም ብዬ ተደላደልኩ። የገባንበት ሆቴል አንዴ ቢራ፣ አንዴ ጂን፣ አንዴ ውስኪ ያቀያየረ ሲጠጣ ለኔ ያዘዛትን ምሪንዳ ቆጥቤ እንድጠጣ በተደጋጋሚ ያስጠነቅቀኝ ነበር። ሲቆይም ሞቅታው እየጨመረ መጣ። እሱም እንደ ልጁ ባሉሉ ይጎነታትለኝ ጀመር። አይድሌ ፈጣሪ ለመከራን የፈጠረኝ ብዬ ሳማረር ሁኔታውን ያስተዋለች አስተናጋጅ ምን አባህ ያረካት ነው ስትል ጠየቀችው። ምን አገባይሽ አላት አፉን በግድ አላቆ። ቀጥ ብለ በመጣበት እግር ሂድ፣ አለበለዚያ ፖሊስ ጠርቼ ነው ማስቀፈደደ ብላ ዛተችበት። ገደል ግቡ ተነፉ እያለ ከተቀመጠበት ተነስቶ እየተወላከፈ ሄደ። ልጅቱም ምግብ በልተሻል ብላ ወደ እኔ ዞራ ጠየቀችኝ። አንገቴን ከግራ ወደ ቀኝ እያወዛወስኩ አለመብላቴን ገለጽኩላት። ከዛም እጄን ይዛ ከጀርባ ወዳሉት ሰርቪሶች ወሰደችኝና ይሄ ማደሪያ ዶርሜ ነው፣ ለባል ከናቴ ቤት ያመጣሁት ዶሮ አለኝ፣ እሱም ቤና አረፍ በይ፣ እዚህ ከኔ ጋር መኖር ስለማትቺ ነገ ጥሩ ቦታ ወስድሻለሁ እሺ አለችኝ። ባንገቴ ንቅናቄ መስማማቴን ገልጬ የቀረበልኝን ማጣጣም ጀመርኩ። ቁንጣን እስኪ ይዘኝ ከበላውኝ በኋላ እጄን እንኳን ሳልታጠብ በተቀመጥኩበት እንቅልፍ ይዞኝ ሄደ። ጠዋት ራሴን ማታ እንደተንጋለልኩ አገኘሁት። ልጅቷ ከሄደችበት እንዳልተመለሰች ወደው ገባኝ። ተነስቼ ትንሽ እንደቆየው የማታዋ ልጅ ጸጉሯ ተንጨብርሮ እየተወላከፈች መጣች። ስታየኝ ድንጋጤዋ ማታ እኔን ማምጣቷን መርሳቷን ነገረኝ። የግዷን ፈገግ ብላ ይቅርታ ስራ እኮ በዝቶብኝ ለራሷ በሚመስል ድምፅ በዝግታ ነበነበች። ቀጥላም ልብሷን እንኳን በቅጡ ሳትቀይር የስራዋን ዩኒፎርም እንደለበሰች ይዛኝ ከሆቴሉ ግቢ ወጣች። ራሴን በቀጣዩ ቀን ሴቶች ብቻ የሚኖሩበት ማደጎ ውስጥ አገኘሁት። ልጆቹ 18ኛ ዓመታቸውን እንዳከበሩ ከማደጎው ቀብረር ባለ ሊሞዝን ይወሰዳሉ። ከዛ በፊት ከማንኛውም ወንድ ጋር መነጋገር አይፈቀድልንም ነበር። ልክ 11ኛ ዓመቴን እንዳከበርኩ ቅዱስ ከመምህር አባቱ ጋር ግቢ ውስጥ የሚገኝ ቤት ተሰጥቷቸው መኖር ጀመሩ። እዚህ ማንም ወንድ ዝር የማይልበት ማደጎ ውስጥ የቅዱስ አባት በጨዋነታቸውና ባላቸው የትምህርት ደረጃቸው ምክንያት እንደገቡ ሲወራ ሰማን። መጀመሪያ ቀን ሊያስተምሩን ሲገቡ አጤንኳቸው። እኒያን የማርታን አባት ይመስላሉ። ጠሏቸው። ቅዱስ አባቱ በጣም ይቆጣጠሩታል። ከሴት ልጆች ጋር ከታየ እንዳይጮህ አፉን አስረው ይገርፉታል። ይህ በእንዲህ እንዳለ አንድ ቀን አሳዳጊያችን ሳባ
ቢታንያ አለችኝ። አቤት እትዬ አልኩኝ። እዛ አዲሱ ቤት የገቡትን መምህር ታውቂያቸዋለሽ? አዎ ሂሳብ መምህራችንን አይደል? አዎ እሳቸው ቤት ይህንን ምግብ ይዘሽ ሂጂ፣ ልብ አድርጊ፣ አድርሰሽ በፍጥነት ተመለሺ ብላ በከፍተኛ ማስጠንቀቂያ ወደ ቤታቸው ላከችኝ። እሺ እትዬ አንገቴን ደፍቼ የሰጠችኝን ሳህን ጥብቅ አድርጌ ይዤ ወደ ተባልኩት ቦታ ሄድኩኝ። ማን ነው? እኔ ነኝ። ማነሽ አንቺ? እትዬ ሳባ ይህንን ምግብ እንዳደርስላችሁ ልካኝ ነው። አይኑ አካባቢ የበለዘ ትንሽዬ ልጅ በሩን ከፈተልኝ። በእጄ ያስኩትን ሳህን ስሰጠው ሊቀበለኝ እጁን ሲዘረጋ ሁለቱ እጆቹ የታሰሩበት የገመድ ምልክት እጁ ላይ አየው። ምን ሆነክ ነው አልኩት በሐዘኔታ ያየሁት። አባቴ ብሎ እንባው ዝርግፍ አለ። ብዬ ልናገር አፌን ከመክፈቴ ሳህኑን በፍጥነት ተቀብሎኝ በሩን ፊቴ ላይ ዘጋው። ከዛን ቀን በኋላ እትዬ ሳባ ሁሌም ምግብ እያስያዘች ትልከኝ ጀመር። አባቱ ከከፈቱልኝ በፍጥነት ሰጥቼ እመለሳለሁ። እሱ የሚከፍትልኝ ቀን ለመቆየት ሰበብ ፈጥራለሁ። መጫወት ትፈልጋለህ? አልፈልግም። በሩን ሩሮ ይዘጋዋል። በቀጣይ ቀን ስም ቅዱስ ነው አይደል አልኩት። ምን አገባሽ? በሩን ድርግም ያደርገዋል። የአባቱን እልህ እኔና በሩ ላይ ለመወጣት ያሰበ ይመስላል። ለተከታታይ ጊዜ በዚህ ሁኔታ ከቀጠልን በኋላ አንድ ሰሞን እጅጉን ታመምኩ። ይህን ጊዜ ሳባ እነ ቅዱስ ቤት ሌሎች ልጆችን መላክ ጀመረች። ወደ 1 ወር ገደማ ታምሜ ሳገግም ወደ ምግብ ማመላለስ ስራዬ ተመለስኩ። ልክ ምግቡን ይዤ ሄድኩኝ። የመጀመሪያው ቀን ገና አንዴ በሩን ኳ ከማድረጌ ስሩ ተለጥፎ ሲጠብቅ የነበረ ይመስል ባንዴ ከፍቶ ይህን ሁላ ጊዜ የት ነበርሽ አለኝ። አሞኝ ነበር አልኩት አይኑን ማየት እያፈርኩ። ምንሽን አለኝ ጉጉቱ ፊቱ ላይ ያስታወቀበት። ወባ ነው አሉ። እሺ ለምን ጠየከኝ አልኩት የጥርጣሬ ፊት እያሳየሁት። አይ ምንም ስትጠፊ ጊዜ እንዲሁ አስቤሽ ነው አለኝ። ደስ አለኝ። ከዛ ቀን በኋላ ተቀራረብን። አልፎ አልፎም አባቱን ተደብቀን መጫወት ጀመርን። ይህ በእንዲህ እንዳለ 18ኛ ዓመት የልደት በዓሌ ሲመጣ ሁሉም ነገር ተቀየረ። እጅግ የጠበቅኳት የጓጓውላት ሊሞዚን መጣች። ከዚህ ግቢ መውጣቴን የረገምኩት ብቸኛው ምክንያት ቅዱስን መለየቴን ሳስብ ብቻ ነበር። እጅግ ከመደሰቴ የተነሳ ነገ እንደምወጣ የተነገረኝ ቀን ሌሊቱን እንቅልፍ ባይኔ ሳይዞር አደረ። ሰዓቷን ጠብቃም ጠዋት ያቺ ጥቁር ሊሞዚን ከቻለች። ከዛም ግርማ ሞገስ ያለው ደንደን ያለ ሰው ከሊሞዚኑ አወረደና ከሰውነቱ በማይጠበቅ ፍጥነት አጠገባችን ተሰየመ። ሳባ ወደ ሰውየው እየጠቆመች ተዋወቂው፣ ከዚህ በኋላ ከሱ ጋር ነው የምትኖሪው አለችኝ። ቶማስ ብሎ ጥርሱን አገጠጠ። ቢታንያ አልኩት የውሸት ፈገግታ ፈገግ ብዬ እጄን እየዘረጋው። እንደ ስምሽ ልቅም ያልሽ ቆንጆ ነሽ አለና እጄን ሳመኝ። ዘገነነኝ። በሉ ሰላም ግቡ፣ አደራ እንግዲህ በሰዓቱ አስገባ አለችው። እንደ ሳራ ጊዜ አታቆየው አለችው መሄዳችንን አይታ። ያኔም እኮ ልጅቷ አስቸግራ ነው። አታስቢ፣ ይቺ ቀሽት ነች አይደል ቢቱዬ ብሎ ጀርባዬን ቸብ ቸብ አረገኝ። ምኑም ሳይገባኝ አዎ ብዬ የግዴን አገጠጥኩ። ለመጨረሻ ጊዜ ግቢውን ልለቅ ስዞር ቅዱስ ተክዞ ጥግ ላይ ቆሞ አየሁት። አንጀቴ ተላወሰ። በሩጫ እጄ ተጠመጠምኩበት። ቀጥሎ አንገቱን ሳምኩት። ረጅም ሰዓት ጥብቅ አድርጎ እንዳቀፈኝ ቆየን። እሱን ለቅቄ ወደ በሩ ሳዘግም የሊሞዚኑ ሹፌር ከሳባ ጋር በጋለ ስሜት ሲከራከር ተመለከትኩት። እየቀረብኩ ስመጣም ድንግል ናቸው ወንድ አይገባም አላልሽኝም ነበር እንዴ? እኔ ያላቸውን ግንኙነት ዛሬ ካንተ ጋር ማወቄ ነው።
ቶማስ በእውነት የሆነ ስህተት ተፈጥሮ ነው፣ እንዳሰብከው አይደለም። ሳባ ማንንም ስትለማመጥም ሆነ ስትለምን አይቻት አላውቅም። ዛሬ ለዚህ ሰው ለምንድነው የምታብራራው እያልኩ አልፌያቸው ወደ በሩ ሳመራ ቆሚ ብላ አንባረቀችብኝ። ደርቄ ቀረው። ፊቴን ወደ እነሱ ከማዞሬ ሳባ በጥፊ ጆሮ ግንዴን አነደደችኝ። ቀጥላም ጸጉሬን ጨምድዳ እየወዘወዘች ወደ ማደሪያ ዶርሜ ወርውረኝ ይቺን በር ለቀሽ ከወጣሽ ሬሳሽን ለጅብ ነው የምወረውረው ብላኝ በሩን ከረቸመችብኝ። የተፈጠረውን ነገር መረዳት ከብዶኝ እስክትመጣ መጠበቅ ሆነ ስራዬ። ሙሉ ቀን ጠበቅኳት፣ የለችም። ሌሊቱን ደገምኩ፣ የለችም። በቀጣይም ሙሉ ቀን ጠበቅኩ፣ የለችም። ረሃብ፣ ብርድ አንጀቴን ያንሰፈስፈው ጀመር። በሩን ሞከርኩት፣ ተከፈተልኝ። ወደ ውጭ ስወጣ ቅዱስ ሰውነቱ በላልዞ ተመለከትኩት። ስከንፍ አጠገቡ ደረስኩ። እንዳየኝ ከተቀመጠበት ተስፈንጥሮ እየተነሳ ትላንት እዚህ ካስገባች ሰዓት ጀምሮ ሳባ ከቢሮ አልወጣችም፣ ደህና ነሽ ግን አለኝ። እኔ ደህና ነኝ፣ አንተ አባትህ ናችሁ አይደል አልኩት። ፊቱን ልነካው እጄን ስሰድ ሸሸኝ። ድጋሚ መዘዝ እንዳላመጣበት ነው ብዬ አንገቴን ስሰብር ቢታንያ ከኔ ጋር ነኝ፣ ይሄ ህይወት አይሆንሽም፣ ጠብቅሻለሁ፣ እንከባከብሻለሁ፣ እባክሽ ከዚህ እንሂድ አለኝ፣ አይኔን በስስት እያየኝ። እጄን ከጁ ያስለቀቅኩ አልችልም ይቅርታ አልኩት። አንቺ ለራስሽ እንጂ ለሰው በፍጹም አታስቢም። እኔ ላንቺ ብዬ የከፈልኩትን ዋጋ አይታይሽም፣ ደደብነሽ ቢታንያ ብሎኝ ጥሎኝ ሄደ። ሆዴ ተላወሰ፣ ግን ላዳምጠው አልፈለኩም። ይህንን ቀን ስጠብቅ ድፍን 9 ዓመት እዚህ ግቢ ውስጥ አሳልፌያለሁ። በየዓመቱ ትልልቅ ልጆች በዚህ ሊሞዚን ሲወሰዱ ገነት የመግባት ያክል ስፍስፍ ብዬ አይቻለሁ። ጌታ ሆይ ቶሎ አሳድገኝ ብዬ አልቅሼ ጸልያለሁ። አሁንማ ነጻነቴ ነው፣ እዚህ ደርሼማ አልመለስም ብዬ በቆምኩበት እንዳለው ሳባ ቢሮዋን ከፍታ ስትወጣ አይን ላይ እንደገጣጠምን። እርምጥምጥ ልትርመጠመጪ ልትመጠጪ ወጣሽ አይደል ብላ በቁመቷ ሁለቴ ተራምዳ አጠገቤ ደረሰች። እያልኩ ስንተባተብ እንደ ቅድም ሁሉ ማጅራቴን ጨምድዳ ቢሮዋ ወረወረችኝ። አሁን ተናገሪ፣ ምንድነው ከዛ ርኩስ የምን አባቱ ቅዱስ ነው ከዛ ከይሲ ጋር ስትሰሪ የነበረው ብላ አንባረቀችብኝ። ጓደኛዬ ብቻ ነው አልኩኝ ስፈራ ስጨር። የከንፈር ነው የሽሙጥ ሳቅ የሳቀች ጠየቀችኝ። አረ ብዬ ማስተባበል ስጀምር ባታወሪውም ዛሬ ያየሁት በቂ መረጃዬ ነው። በራስሽን አዘጋጂ፣ ነገ ሐኪም ቤት እንሄዳለን ብላኝ እንደወጣላት በሩን ጠቆመችኝ። ምግብ ይኖርሻል? እጄን ወደ አፌ እየሰደድኩ በልምምጥ አይን እያየው ጠየቅኳት። እዛ ጋር ለድመቷ ያስቀመጥኩት አለ፣ እሱን ያዢና ከፊቴ ዞር በይ ብላለችኝ። የተሰጠኝን ይዤ ለውጣ ስል ቀደም የነበርሽበት ሁኚ፣ ልጆቹን ትመርዣለሽ፣ ወደ ዶርም እንዳትደርሺ አለችኝ። ያለችው ሳይገባኝ ክፍሏን ለቅቄ ወጣው። ቫይረሱ በደሟ ውስጥ የለም፣ ተረጋጉ፣ ውጤት ተቀብላችሁ መውጣት ትችላላችሁ። ልጅ እግሩ ዶክተር ደሜን ከመረመረ በኋላ ያለው ነው። እንደው እግዚአብሔር ይስጥልኝ፣ እግዚአብሔር ይሁነን እንጂ የዘንድሮ ልጅ አፉን ከመክፈት እግሩን መክፈት ይቀለዋል። ሳባ ነች ይሄም ባይዋ። እኔ የሚሰሩት የሚያወሩት አይገባኝም። ሳባ ክሊኒኩን እንደለቀቀች ለቶማስ ደወለች። ስልኩ ሲነሳ ባለውበት እንድቆም በእጇ ምልክት ሰጣኝ። ከኔ ፈንጠር ብላ ቆማ ስልክ አወራች። ስትጨርስ መጣች እና ሻይ ቡና እንበል ብላ አንዱ ካፌ ይዘኝ ገባች። ለኔ ሁሉ ከ9 ዓመቴ በኋላ የማላቀው ዓለም ነው። አዲስ አበባ እንደ ስሟ አዲስ አበባ ለመሆን ነው መሰለኝ ፈርሳ ተገንብታ ሌላ መልክ ይዛለች። መሬቱ እንኳን ተቀይሯል። መረምን መሬቱ ብቻ፣ ህዝቡም ሌላ ሆኗል። አላፊ አግዳሚውን ሳጠና ያቺ ሊሞዚን መታ የገባንበት ካፌ ፊት ለፊት ቆመች። ከዛም ቶማስ ወረደና ሮጥ ሮጥ ብሎ ሄዶ የሊሞዚኑን በር ከፈተ። ከዛም አንዳች የሚያክል መላጣ ሰው እየወረደ
ሰውየውን አጤንኩት። ቦርጩ ከአንገቱ ጀምሮ የተከመረ ነው። የግራ እጁ አውራ ጣት ሲቀር በወርቅ ቀለበት የተንቆጠቆጠ ነው። እሱን ለማሳየት የሚመስል 10 ጊዜ የሌለች የከንፈር ጢሙን በአመልካች ጣቱና በአውራ ጣቱ ደጋግሞ ይቦርሻል። አጠገባችን ከመድረሱ እንደሚያቀኝ ሰው ቢቱዬ ብሎ ጥምጥም አለብኝ። ሳባ ትኩረት ነሳችሁኝ አይነት ገፋ አድርጋኝ ሞገስዬ ራስ መጣ እንዴ? አይገባም ነበር እኮ አሽካካች። እንኳን መጣው። ቶማስ ሲነግረኝ አላመንኩትም ነበር። ኑ በቃ እንሂድ ብሎ ጥያቄ ሳይሆን ትዕዛዝ በመሰለ መንገድ ወደ መኪናው ወሰደን። ውስጥ ከገባን በኋላ ከነመፈጠሪ ረስተውኝ ዋጋ መደራደር ጀመሩ። እኔ ስለኔም ስላልመሰለኝ ጆሮም አልሰጠዋቸውም ነበር። ግማሹ እሱማ በጣም ያንሳል፣ የዚህን ሁሉ አይነት ቀለብ እንኳን አይሸፍንም እኮ። ይህ ብቻ ቀልቤን ያዘኝ። በፍጹም ግን በቁሜ ልሸጥ ነው የሚል ሐሳብ አላሰብኩም ነበር። ከረጅም ጉዞ በኋላ እጅግ ሰፊ የተንጣለለ ግቢ ደረስን። ወደ ውስጥ ከመግባታችን በፊት ሳባን አውርዶ እኛ ወደ ውስጥ ገባን። ሳባን መሄድ ሳይ ደስ ቢለኝም ልቤን ግን ፍርሃት አለኝ። ወደ ግቢው እየዘለቅን ስንሄድ ግን ፍርሃቴ ሁሉ በአድናቆት ተተክቶ ልቤ ይፈነጥስ ገባ። ከመጀመሪያው ቀን በኋላ ግን በየቀኑ የሲኦል ኑሮ መኖር ጀመርኩ። እዛ ቤት ከገባው ከቀጣዩ ሌሊት ጀምሮ በየቀኑ ያቦርጫም ሰውዬ አብሮኝ መተኛት ጀመረ። የመጀመሪያው ቀን እምቢ ልለው ስሞክር ትንሽ እንደማባበል አለና በጥፊ መቶኝ አልጋ ላይ ከዘረረኝ በኋላ በአንድ እጁ 2 እጄን ይዞ በሌላው ቀበቶውን እየፈታ እንደ ልጃገረድ ያደርግሻል እንዴ ለማያቅሽ እያለ ቅስሜንም አካሌንም ሰንጥቆ ሲያልፍ እንባዬን እያፈሰስኩ እድሌን ከመርገም ውጪ ማድረግ የቻልኩት አንድም ነገር አልነበረም። በዚህ ሁኔታ ለ3 ወራት ያክል ከቆየው በኋላ አዲስ ሹፌር ቀጥረናል ብሎ ግቢውን እንዳሳየው ሞገስ ሲጠራኝ ከቅዱስ ጋር ፊት ለፊት ተፋጠጥን። አስቦበት አውቆ እንደመጣ በጭራሽ አላሰብኩም። እንደማያቅ ሰው ቅዱስ ብሎ እጁን ዘረጋልኝ። ቢታንያ እኔም ዘረጋውለት። ሞገስ በደንብ አሳዩ ብሎኝ ጥሎኝ ሄደ። ምን ትሰራለህ? ብቻችንን ስንሆን ማለት የቻልኩት ይሄን ብቻ ነበር። አምሮብሻል አለኝ ጥያቄን ትቶ። አሁን አብሬ ለመሄድ ዝግጁ ነኝ አልኩት። ከልቤ ነበር። እውነት ብሎ የፌስ ፈገግታ ፈገግ አለ። የማቀው ቅዱስ በፍጹም አልመስልሽ አለኝ። ንዴት ሰውን ይቀይራል ማለት ነው። ሕይወቴን ለማበላሸት ቆርጦ እንደመጣ በፍጹም አልጠረጠርኩም ነበር። ቀስ እያለ ወደ ሕይወቴ ገባ። ሞገስ በሌለበት ሰዓት ሁሉ እየጠበቀ መኝታ ቤቴን ቤቱ አደረገው። እንደፈለገው ሆነብኝ። ልቤንም አካሌንም አሳልፌ ሰጠሁት። አመንኩት። አንድ ቀን ጉዳያችንን ጨርሰን በተንጋለልንበት የሆነ ነገር ልነግርህ እፈልጋለሁ አልኩት። ምንድነው እሱ? ከዚህ ሕይወት አስወጣኝ፣ ከራስ ጋር ውሰደኝ፣ ከዚህ ሩቅ እንሂድ፣ አብረን እንኑር አልኩት። ፍንጥር ብሎ ተነሳ። እሺ አለኝ። ግንባሬን፣ ጉንጬን፣ አይኔን ያገኘውን ቦታ ሁሉ ሳመኝ። ደስ አለኝ። በነጋታው ስራ አልገባም። ሞገስን ስጠይቀው መልስ ሳይሰጠኝ ጓዳ ገባ። ተከትየው ሲሄድ ከዚህ በኋላ የሙከራ ጊዜሽን ጨርሰሻል፣ ስራሽ ክለብ ውስጥ ነው የሚሆነው አለኝ። ተጠቅሞብኝ ከጨረሰ በኋላ ለመሰሎቹ ሊያስተላልፈኝ ነው ብዬ አሰብኩ። ወዴት እንደሚሄድ ምን እንደማደርግ ስለማላውቅ ቅዱስ እስኪመጣ ለመጠበቅ ወሰንኩ። ቅዱስ የውሃ ሽታ ሆነ። 3 ቀን ጠበቅኩት፣ አልመጣም። ከ3 ቀን በኋላ ሞገስ እንሄዳለን ያለበት ክለብ ወሰደኝ። እዛ ስንደርስ ብዙ ትናንሽ ዱቄት የያዙ ብልቃጦች እየሰጠኝ ይህንን ለደንበኞቻችን በሚፈልጉት መንገድ ታቀርቢላቸዋለሽ አለኝ። ሳይገባኝ እሺ ብቻ አልኩት። የመጀመሪያው ደንበኛዬ እርቃኔን እንድተኛ ካዘዘኝ በኋላ ዱቄቱን ሆዴ ላይ በትኖ በአፍንጫው መሳብ ጀመረ። አይምሮውን እስኪሰጥ ከደነዘዘ በኋላ ባለበት ፍንችር ብሎ ቀረ። እኔም ልብሴን ለብሼ ወደ ቀጣዩ ደንበኛ ሄድኩኝ። በዚህ ሁኔታ ወደ 3 ወር እንደሰራው ሆዴ መግፋት ጀመረ። ለነገሩ ከዛም በፊት የማቅለሽለሽና የማስመለስ ስሜት ተደጋግሞብኝ ነበር።
በአንደኛው ቀን ታምም ያለው ብዬ ከሥራ ቀርቼ ወደ ሆስፒታል ሄድኩኝ። እዛም የ3 ወር ነፍሰ ጡር መሆኔ ተነገረኝ። ደስ አለኝ። ቅዱስን በድጋሚ እንዳገኘው ተስፋ ሰጠኝ። ቀጥ ብዬ የድሮ ቤቱ ስሄድ በፊት ማደጎ ቤት የማውቃት አዲስ ልጅ መታለች። ቅዱስ ከሷ ጋር እየተፍነከነከ አገኘሁት። ሐሞቴ ፍስስ ሲል ታወቀኝ። ቅዱስ ሲያየኝ ከቁም ነገርም ሳይቆጥረኝ አንዴ መጣው ብሏት ወደ እኔ መጣ። ምን ፈልገሽ ነው አለኝ። እኔም አቀው እኔም ወደው የኔ ቅዱስ አልመስልሽ አለኝ። ብቻችንን የምናወራበት ቦታ እንሂድ አልኩት። እሺ ብሎ ወደ ተከራየው አፓርትመንት ይዞኝ ሄደ። ይህንን አፓርትመንት እንዴት እንደተከራየ ብሩን ከየት እያገኘ እንደሆነ ስጠይቀው ሳባ ሴቶቹን ሽጣ የምታገኘውን ብር ግማሹን ለአባቱ እንደምታካፍል እሱም እድሜው ሲደርስ ከአባቱ እንደወረሰው ነገረኝ። እዛ ግቢ የመጣውም እኔን ሊበቀል እንደነበር ነገረኝ። ያለኝን ኃይል እንደምንም አጠራቅሜ ያንተ ልጅ ነው አልኩት። ያንተ ልጅ ደፋር እያለ ይደበድበኝ ጀመር። ራሴን ለመከላከል ከሶፋው ላይ ወርጄ መሬት ላይ ኩርምት ብዬ ተቀመጥኩ። በተቀመጥኩበት ከሶፋው ጠርዝ ጋር እያጋጨ ባለ በሌላ ኃይሉ ከደበደበኝ በኋላ እያመናቀረ አስወጥቶ በሩን ላይ ዘጋብኝ። አይምሮዬ ደንዝዞ ሰውነቴ በልዞ መሄጃ ሳጣ እዛው ሞገስ ቤት ስመለስ ከቀድሞ የባሰ ዱላና መከራ ጠበቀኝ። ለሰዎች እንድሰጥ የታዘዝኩትን የ1 ሚሊዮን ብር ዋጋ ያለው አደንዛዥ ዕፅ በመጥፋቱ ምክንያት ሕይወቴን ሲኦል አደረገብኝ። በወዴ አስተኝቶ እጅና እግሬን ከአልጋው ጋር ጠፍንጎ አስሮ ልብሴን ከቀዳደደ በኋላ እንዳልሞት እንዳልድን አድርጎ አጥንቴ እስኪታይ ቀጠቀጠኝ፣ ተለተለኝ፣ ገረፈኝ። ራሴን ስስት ጠብቆ ጸጉሬን ቆረጠኝ። የቀረውን ደግሞ ቀይ ቀለም አቀለመው። ከሰመመን ስነቃ ራሴን በፍጥነት የሚበር መኪና ውስጥ እጅ እግሬ ታስሮ አገኘሁት። እንደምንም ቀና ስል ቅዱስ ፊት ለፊቴ ተቀምጦ በፌዝ ያየኛል። ቅዱሴ አልኩት ድምጼ እየሰለለ። ስሜን አትጥሪ፣ ስምሽን ቄስ ይጥራው አለኝ ፊቱን አኮሳትሮ። ለምን እንደዚህ ያደረከኝ አልኩት። እኔ አንቺን በመውደዴ ምክንያት አባቴ ከልጅነቴ ጀምሮ ይቀጠቅጠኝ ነበር። እድሉን አግኝቼ ሁለታችንንም ነፃ ወጣው ስል አንቺ እኔን መሸጋገሪያ ድልድይ ያደረግሽኝ። ምን ዋጋ አለው? ጊዜ መልሶ እጄ ላይ ጣለሽ እንጂ። ከት ብሎ መሳቅ ጀመረ። ድንገት ፊቱ ተለዋወጠና እየበረረ ከሚሄደው መኪና ላይ እንደ ቆሻሻ ፌስታል አንስቶ ወደ ቁልቁለቱ ወረወረኝ። እጅና እግሬ ታስሮ ስለነበር ለጥቂት ሰከንዶች አስፋልቱ ላይ እየተንከባለልኩ እንደነበር ትዝ ይለኛል። አሁን ሁሉም አልፎ እኔም ከተማን ረስቼ ወደ ገጠር ተመልሼ ሕይወቴን ካተረፉልኝ ደግ ሰዎች ጋር እንደ ልጅ አብሬ መኖር ጀምሬያለሁ። ተመስገን። ተፈጸመ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።